7000 10,000 ብር ሴት ስለሆንሽ ቀነስኩት ቻለኝ ለኔ። ስለዚህ ስንት ተስማማችሁ? 157,000 ኦኬ 157,000 ከሆነ ለማጥራት ነው። እዚህ ጋር 143,000 ከሰጠሽ ፕላስ 50,000 ከሰጠሽ 193,000 ነው የሚሆነው። ኖ ለወንድሙ አልሰጠሁለትም፣ አልሰማኝም እንጂ ለወንድሙ ስልኩን ከዛ በኋላ ወንድሙን ትሰጭልኛለሽ ካለኝ በኋላ ከዱባይ ሲመለስ ሰጫዋለሽ ካለኝ በኋላ ኢትዮጵያ ሄጄ በ2 ሳምንት ደውዬለት አላነሳልኝም ስልኩን ጠፋ። ገባይ ስንት ነው ለወንድሙ እንሰጭለት የተስማማችሁ? 50,000 ብር ልሰጥለት 107,000 ሰጥቼው ሂጃለሁ። ኦልሬዲ እዚህ 7,000 በዜል 100,000 በካሸር ቼክ። ኦኬ አድማጮች ቆይ እንዳትጨበረበሩ ነው ማለት እንዳይመታታባችሁ ነው። ግልጽ ታደርጓለች፣ ችግር የለውም። አሁን ቀደም ተከተሉን እናስተካክለው። መጀመሪያ 100,000 ነው የሰጠሽው? ያ 107,000 $107,000 ዶላር። አዎ 100,000 በቼክ 7,000 በዜል 7,000 በዚህ ኦኬ 107,000 ይላሉ ላንተ ኦሬዲ። ኦኬ ስለዚህ ሁለተኛውን ቼክ ከመጻፍሽ በፊት 50,000 ለወንድሙ ለመስጠት ተነጋገራችሁ። ወንድሙ ስላላገኘሽ ተጨማሪ ደግሞ በቼክ ሰጠሽው? አዎ እንደዛ ነው። እሺ ወንድሙን ስላላገኘሁት እዚህ ስመጣ እኔ እዚህም በ4 ወሬ ስመጣ ትራኩን ሳይሆን ብሬን እንድመልስልኝ ነው የመጣሁት። ምክንያቱም ስልኩን አያነሳም። በአንድ ወር ውስጥ ይጀምርልሻል፣ በወር 30,000 ታገኛለሽ አለኝ ሰውዬ። በ4 ወር ውስጥ አልተጀመረም። የሚገባል ያለኝ ካምፓኒ ውስጥም ሊያስገባው አልቻለም። ስደውል ምንድነው ምክንያት ያደረገው በኋላ ላይ ኮቪድ ስለነበረ በጣም ብዙ የተደራረቡ ወረፋዎች ስለነበሩ እንደውም ሙስና ከፍሎ እንዳስጨረሰልኝ ነው። ሪከርድ አለ ከካደኝ ማለት ነው። ሙስና ከፍሎ ታርጋ ምናምን እንዳስጨረሰልኝ በ4 ወር ሲጠየቅ ማለት ነው። በሙስና ታርጋ እንዳስጨረሰልኝ ጠየቀኝ። ማስረጃ ይዘሻል? ያለብኝን ለኔ ያው ለሰዎች ሰጥቼ ማቃሴ ስለነበረች ለሷ የሆነ ነገር አድርጌ ነው ብሎኛል አለኝ። ሪከርድ አለኝ። ሲቀጥል ደግሞ 10,000 ዶላር አሁን ታሰሙ ሳይሆን ሪከርድ ስትይ በድምጽ የተናገረውን ያለሽ ለሚያቃስ ሴትዮ የሆነ ነገር ከፍሎ እንዳስጨረሰ በድምጽ የተናገረዋለሽ አለኝ። ሲቀጥል ደግሞ የሆነ ማኛውም እየሰማው 10,000 ዶላር ፔፐር ወርክ ያስጨረስኩበት ታርጋ ለማውጣት ምናምን ካፕካርድ ምናምን ለተለያዩ ፕሮሰሶች ያስተጣጣፍኩበት 10,000 ዶላር ከፍያለሁ ብሎኛል። እንግዲህ ትራክ ድራይቨሮች እኔ አሁን በዚህ ጉዳይ ከታች መጨረሻ ላይ አንድ ሰው ምናምን አስገብተክ ብትጠይቅ ደስ ይለኛል። ትራክ ድራይቨሮች ተዘጋጃላችሁ? ትራክ ድራይቨሮች ስል ፕሊስ ትራክ ድራይቨሮች ነው። ሼፎች አሉ፣ ሌሎች አሉ። መሀሪን ታስገባዋለህ። መሀሪን ስላለ አንድ ጨምርልሻለሁ። ችግር የለም። አንድ መሀሪን ትጨምረዋለህ። በቃ እና 10,000 ዶላር ጠይቆኛል ራሱ ለታርጋና ለካፕካርድ ምናምን ያስጨረሰበት ያ የላኩልህ ወረቀት መጨረሻ ላይ አስረዳሃለሁ ያልኩክ እሱ ሬጅስትሬሽን ነው። እሱ ላይክ እንደ ካፕካርድ ያወጡበት እንትን ታርጋ ማለት ነው። ታርጋ እዚህ ሀገር ታርጋ ለሱ ማለት ነው። ለሱ ለእንደሱ አይነት ፔፐሮች ለተለያዩ ፔፐሮች 10,000 አውጥቻለሁ አለ። 157,000 እዚህ ጋር ተጠይቄ የመኪናው ሌላ ደግሞ 10,000 ብር ለፔፐር ወርክ ተጠይቄያለሁ። ይሄ የሆነ እየሰማው ስከራከረው ነበር። ሪከርድም አለ። አሁን እኔ እክዳለሁ ቢል እሱን እዚህ ቁጭ አድርገው ኖ ካለ ሪከርዱን ላሰማው ነው። ገብቶሃል? አላልኩም ካለ በሪከርድ ነው። 10,000 ጠይቆኛል። ከ157,000 ሌላ 10,000 የት ሄደ ማለት ነው? 167,000 ገባ ማለት ነው። ከዛ እንዴት ነው የምከፍለው? ሲጀመር እኔ የትራኩን አልኩት ዮኒም ሰምቶኛል። 10,000 ውሰድና ማነው 107,000 ሰጥቼው ነበር። 7,000 ውሰድና እባክን 100,000 መልስልኝ። እኔ ትራክ ቢዝነስ ውስጥ እረዳሻለሁ፣ እኔ ራን አደርገዋለሁ ባትለኝ በጭራሽ ብሬን አላወጣም። ኢትዮጵያ ልሰራበት ያስቀመጥኩት የ7 ዓመት ከምናምን የለፋውበት ብሬ ነው ብዬ ስጠይቀው ነው አለኝ። አልመልስም አለኝ። ለምኜዋለሁ 7,000 ዶላር ውሰድና 100,000 መልስልኝ። በቃ እኔ እባክህን እዚህ ትራክ ውስጥ እኔ አንተ እረዳሻለሁ፣ እኔ ራን አደርጋለሁ ባትለኝ በጭራሽ ትራኩን ካንተ ጋር መጥቼ አልገዛም። ልቀንስልሽ እንኳን ስትለኝ ተው አትቀንስልኝ አልኩት። አንተ ማኔጅ ማድረጉን ከረዳኝ እንደ ወንድም እንዴት ነው ከሱ ብር ቅናሽ መጠየቅ ያለብኝ? ሁለት ጥቅም አልፈልግም። ገብቶሃል? ያ ትልቅ ሁለት ነው። እዛ ጋር አሁን በህግ ፊት የጸና የሚሆነው 3 ምስክሮች ባሉበት ነው። ለምሳሌ አሁን ኦራሊ በቨርባል የተነጋገራችሁት ማኔጅመንቱን እንደሚረዳሽ ወይስ በሪትን የሆነ የተፈራረማችሁት ዶክመንት አለ? እኔ ይሄንን ተውና በቨርባል መኪናውን ስቀበል መኪናው የገዛበት ኢንቮይስ የለም፣ አልጠየኩትም።
ምክንያቱም አምኜዋለሁ ኦልሬዲ። እኔ እንደ ጥፋት ብዬ አሁን ለህዝቡም እንዳውቅ የምፈልገው ለእኔ ጥፋቱ ማመኔ ነው። ህዝቡን ይቅርታ የምጠይቀው ማመኔ። ምክንያቱም ብዝነስ እንደ ብዝነስ አይደለም የሄድኩት እኔ እንደ አንድ ኢትዮጵያዊ ወንድም፣ እንደ አንድ ደግ ሰው ሶሻል ሚዲያ ላይ ማንንም ድሃ ሲረዳ እንደሚያሳይ ሰው ነው የሄድኩት። ሴት ነኝ ደግሞ አንድ ሴት ልጅ አሜሪካን ሀገር በጣም ደብሮኛል፣ እዛም ኢትዮጵያ ውስጥ ቤተሰቦች እንደዚህ ዘመድ ምናምን ሞቶብኝ ስትረስ ውስጥ ነኝ ያለሁት፣ ከዚህ ሀገር መውጣት እፈልጋለሁ ብላ የሆነ አስረድታል። ከዛች ከሴት ልጅ እንዴት ነው አንተ 20 ሺህ 30 ሺህ ወር 40 ሺህ አትርፈክ የሚሸጥባት? ገብተዋላ። እኔ እኮ የትራኩን ዓመተ ምህረት እነተውም ስላሉ እነሱ ያብራራል። ምንም ስላለ የትራኩን ዓመተ ምህረት በሰዓቱ የነበረው ነው የወቅቱን ፕራይስ እነ ማህሪም ስላሉ እዚህ ጋር የተጋገዘን እናወራለን። አሁን ያንቺ ቴምር እንደ ችግር ያነሳሽው አምነሽው ሶሻል ሚዲያ ላይ ሰዎችን እረዳለሁ አግዛለሁ ሲል አንደኛ ኢትዮጵያዊ ወንድሜ ነው ስትይ ብለሽ አምነሽው ይህን ገንዘብ ከፈልሽው። ችግር የሆነብሽ መኪናው ተበላሸ ወይስ ማኔጅ ማድረግ ከበደሽ? ምንድነው ችግር የሆነው? ከዛ በኋላ አንደኛ ችግሩ የመጀመሪያው እኔ ፕላኔ የ7 ዓመት ፕላኔ ኢትዮጵያ መኖር ፈልጌ ከኢትዮጵያ እዚህ መጥቼ ትራክ ድራይቨር የሴት ትራክ ድራይቨር እኔ በህልሜ ማስብ ያለቀም ትራክ ድራይቨር ሁኜ በየስቴቱ እንደ ሴት በቃ ስራ በጣም ትልቅ ስራ ነው። በጣም ሪስፔክት የሚደረግ ስራ ነው። በቃ ራሴን ማለት 8 ዓመት 7 ዓመት ለፍተክ ትራክ ድራይቨር ሆናለሁ ብዬ ሳላስብ ትራክ ድራይቨር አድርጎኛል። አንድ እሱ ያለ ፕላኔ ብሬን ማስመለስ ስለማልችል ማለት ያንን ለድራይቨር ሰጥቼው የዛሬ 10 ዓመትም አይመልስ ራሴ ድራይቨር ካላረኩ መጥቼ ነው ከዛ ትምህርት ቤት ሄጄ እዛ ያለው ላይፌን ብዙ ነገሮችን ነው ሚዲያ ላይ ማውራት የማልፈልጋቸው ምድረ ብል አድርጌ መጥቼ ትራክ ድራይቨር ሁኜ ይኸው ኢትዮጵያም አልተመለስኩም ቀረው ማለት ነው። ሀገሬ ለመመለስ ለመኖር ፎር ጉድ ኢትዮጵያ ለመኖር ሄድኩ ልጅ በዛ ምክንያት ተመልሼ መጣሁ ማለት ያ ማለት 8 ዓመት ለሴት ልጅ ቀላል አይደለም። አንድ እሱ ሁለተኛ ማኔጅ ማድረግም ላይክ ቢዝነሱ አላውቀውም ለእኔ በቃ ጨለማ ውስጥ የገባ ሰው ታውቃለህ። እንደዛ ነው። እሱን አምኜ ነው ያንን ትራክ የገዛሁት። ሶስተኛ ትራኩ የተበላሸ ትራክ ነው። ምን ተደረግኩ መሰለህ? ከትራኩ ላይ ደግሞ ከዛ በኋላ ሰውየው እንትን እያለኝ እንደሆነ ገባኝ። የሆነ የዋሸኝ እንደሆነ ትራኩንም ጤነኛ ትራክ እንዳልሆነ ምናምን ሲገባኝ በሚቀጥለው ቀን ላይ ምን አልኩት? ዳላስ ቴክሳስ ከመጣን በኋላ ትራኩ ቼክ ይደረግልኝ። እኔ ቼክ ሳይደረግልኝ ይሄን ቀሪውን ብር አልከፍልም ስል የሆነ ትራክ ጋራጅ ይዘውኝ ሄዱና እኔ ዲያግኖስ ይደረግልኝ ነው የጠየኩት። ምክንያቱም ዲያግኖስ አልተደረገም። ስጠይቅ እኔ አሁን ዲያግኖስ የሚለውን እራሱ አሁን ነው የማውቀው። አላውቅም የዛን ሰዓት ምንም አላውቅማ ስለ ትራክ። ሌላ ቢዝነስ ምናምን ብጠይቀኝ አውቃለሁ፣ ስለ ትራክ ምንም አላውቅም። ሰው ዲያግኖስ ይደረግልኝ ብዬ የቱ ይዘውኝ ሄዱ? የሆነ ትራክ ጋራጅ ይዘውኝ ገብተው ኢንስፔክት አደረጉልኝ። ኢንስፔክት ማለት ኦይል ቼንጅ ዝም ብለው ጎማውን ቼክ ምናምን ተደርጎ ውስጡ ምን ችግር እንዳለበት ሳይታይ የሆነ ቢጫ ወረቀት ሲሰጡኝ የሆነ ነገር ቼክ ሲያደርጉ ታየው። ቼክ የተደረገ መሰለኝ፣ አመንኳቸው። የጋራዥ ሰዎች ከእሱ ጋር ግንኙነት ያላቸው ናቸው ወይስ ገለልተኞች ናቸው? እኔ አላውቅም። እንግዲህ እሱ መሰለሽ እኔ አላውቃቸውም። እሱ ያውቃቸዋል። ታሙ አይ ቲንክ ታውቃቸዋለህ። እንደውም የሆነ ሰዓት ማስታወቂያ ሲሰራ ሰምቻለሁ የእነሱ ጀሚል ጀሚል ስሙ ስለጠፋብኝ ነው። እነ ጀሚል ጋር ነው። እሺ ከእሱ ጋር ኦኬ። እሺ ኦኬ። አሁን ወደ እንትኑ እንምጣ። ኦኬ ያ ቼክ ይደረግ ማለት ዲያግኖስ ይደረግልኝ መኪና ውስጡ ነው። እነሱ ግን ቸክ ዙሪያውን ዝም ብለው ግሪስ ምናምን አድርገው ኦይል ቼንጅ አድርገው ነው የሰጡኝና ኢንስፔክት ተደረገ ብለው ሰጡኝ ማለት ነው። በኋላ ትራኩን ልኬልሃለሁ በውስጥ ያሳየኝን ላይት በ3 ወር ውስጥ ድራይቨር ደውሎ እኔ የዛን ሰዓት ትምህርት ላይ ነበር። ደውሎ ቴምር ይሄ ትራክ ምንድን ነው ያበራል መሀል ሃይዌይ ላይ እንትን ኢንጂኑን ሸዳውን አድርግ ካልሆነ አደጋ ነው ይልና በራሱ ጊዜ ይዘጋበታል። እየነዳ 4-3 ደቂቃ ይሰጠዋል። እንትን ሾልደር አስይዞ ምናምን ያጠፋል ማለት ነው። እንደዛ አይነት የተለያዩ ላይቶች የኢንጂን ላይት ይበራል። የተለያዩ ላይቶች እየበሩበት ተቸገረ ማለት ነው። እና ነገረኝ። ያን ያሳየው የላኩልን እንትን ያሳያል። ላከልኝ እሱን። መጨረሻ እኔ ኦልሞስት ክላስ እየጨረስኩ ነበር። 1 ሳምንት የሆነ ቦታ አቆመውና ተያይዘን ኦሃዮ ይዘነው ስንሄድ ኢንጂኑ መውረድ አለበት፣ ብዙ የተለያዩ ችግሮች አለበት መኪናው። ኢንጂኑ ወርዶ ወደ $7000 ያስፈልግሻል፣ በዚህ መሰራት አለበት ተባልኩ። ከዛ ብሩክ ለሚባለው ልጅ
ይዤ የሄድኩበት ቦታ የራሱ ፍሬላይነር ካምፓኒ ስለነበረ ባለ ካምፓኒዎቹ ሲያስገባብኝ ካምፓኒ ያለ ፍራ ሁለት ቻ ራሱ የሚያውቃቸው ልጆች እነሱ ጋር ደውዬ ይሄንን ብር ተጠየቁ ምን ይሻላል አልኳቸው። ትራኩ በ3 ወሩ 7000 ምናምን ብር ወጪ አለው አሉኝ። እንዴት ይሻላል ሞተሩ ወርዶ መሰራት አለበት አሉኝ ምናምን ነገር እና እኔ ይሄንን ትራክ በስንት ብር እንደገዛው ታውቃለህ? ምንድነው ስለው እኔ ምንም ላደርግ አልችልም አለኝ። በቃ ምንም ላደርግ አልችልም አለኝ። ከዛ መጨረሻ ላይ ያንን ትራክ ያንን ብር ከፍዬ ስገዢው ብራንድ ነው ወይስ የተነዳ ነው? ሰከንድ አለው? ምን ያህል ኪሎ ሜትር ተነድቷል? የ2019 400,000 ማይል 398,000 ማለት በ400,000 ነው። 400,000 ኪሎ ሜትር ተነድቷል። ማይል ሰው 400,000 ማይል ተነድቷል። እሺ ያው መጨረሻ ላይ ዮኒ ማኛው መሀል አሁን ለምሳሌ መኪና ስሽጥ አሁን እዚህ ጋር መኪና ለምሳሌ ስትገዢ ኮሌጅን ሂስትሪ ሄደሽ ኮሌጅን ሴንተር ሄደሽ መኪናው ከዚህ በፊት ግጭት ካለበት አንዳንዶች በግል ካሰሩ ላይወጣ ይችላል። ግን የተመዘገበ ነገር የሰጠሽ ነገር የለም ከአደጋ ነፃ ነው ምናምን ብሎ ወረቀት ሰጥቶሻል? ምንም አልሰጠኝም። አንድ ነገር አልሰጠኝም። እኔ ልክ 107,000 እኮ ትራኩን ስከፍለው $107,000 ስሰጠው መጀመሪያ ነግሬያለሁ፣ አምኜዋለሁ ብያለሁ። ስደውልለት የመጀመሪያ ቀን ራሱ እንደ ወንድም እርዳኝ የምትረዳኝ ከሆነ እንደ ወንድም ብዬ ነው የሄድኩት። ስለዚህ ይህን ሰውዬ እኔ በደንብ በቃ እኔን ጨፍኜ ነው ያመንኩት። ሰው 107,000 ስሰጠው አንድ ነገር አልሰጠኝም። የሰጠኝ አንድ ነገር ስልክ የሆነ ኮፒ የታይትሉን የኮፒ እሱም ትራኩን በብር ታይትሉን ለካ በብድር ነው የገዛው፣ ካሽ አይደለም የገዛው። ለእኔ ነው በካሽ የገዛ አስመስሎ የሸጠልኝ። በኋላ ነው ያወቅኩት። ታይትሉ የኮፒ ታይትል ሰጠኝ። በቃ የኮፒ ታይትል ያ ነው እንትን ቢል ኦፍ ሴል የሚባል አለ። አሁን ነው ያወቅኩት። እሱን ካወቅኩ በኋላ ቢዝነሱን ቢል ኦፍ ሴል ወይም ኢንቮይስ አለ። እሱ መስጠት ነበረበት። እኔ እና እሱ ፔፐር ራሱ መፈራረም ነበረብን። ቢል ኦፍ ሴል እሱ ያንን መስጠት ነበረበት፣ አላደረገም። በቃ አላውቅም ብዬ ምክር አገልግሎት ይዤ ነው በዛው እዚህ ውስጥ የገባሁት። አሪፍ ነው ወር 30,000 ታገኛለች ሲለኝ አግዝሻለሁ ሲለኝ በቃ ዋይናት ብዬ ገባሁ ማለት ነው። በኋላ ላይ ግን ሳጣራ ይሄ ትራክ የሚያወጣው የዛ ዕለታም ተናግሬያለሁ። መጥቶ እንደውም ቤት ውስጥ እዚህ አንተ ጋር ገብቶ ትራኩ ከ100,000 በላይ ከሆነ ምናምን እሷ 100,000 እሷ 10,000 ትከፍላለች፣ ሌላም የቀነስኩላት ቅናሽ አለ ምናምን የሚል ሌላ ድራማ ነው ሰርቶ የሄደው። እኔ ስለ 120,000 ይዛው 130,000 አይመለከተኝም። እኔ አንድ እንደ ሴት አምኜው ሂጃለሁ። ከስሬ ነው የሸኩልሽ ነው ያለኝ። ከስሬ በኪሳራ ይሄን ደግሞ ሲናገር ይሁን ማኛው ሰምቶታል። በኪሳራ ላንቺ በኪሳራ ነው የሸኩልሽ አለ እና በኪሳራ እንደዋሸኝ ዋሽቶ እኔ እንዳምነው አድርጎ እኔን እስካም እንዳረገኝ ነው ማምነው። ስለዚህ ይሄንን ሪሲት እንድጠይቅልኝ እኔ 120,000 ገዝቼዋለሁ 130,000 አይደለም። ቢያንስ ማትረፍ እንኳን ካለበት ከኔ ወላ 130,000 ይግዛው ማትረፍ እንኳን ካለበት 20,000 ምናምን አይደለም። እኔ ከሱ እርዳታ ፈልጌ ሄድኩልኝ ነኝ። የገንዘብ እርዳታ ሳይሆን በቃ እንደ ሴት ማኔጅ እንዳደረግልኝ አይደል በቃ ያትርፍልኝ። ሰጠኝ። በሰዓቱ የትራክ ዋጋ ስንት ነበር? እኔ አልጠየኩም። እሱ ጋር እኮ ነው የሄድኩት። መጀመሪያ የትራክ ቢዝነስ ሰው ጋር እሱ ጋር ነው የሄድኩት። ማንንም አላማከርኩም። ከገዛሽ በኋላ እንደተሸወድሽ በኋላ እነተሙ ያውቃሉ፣ ሁሉም ያውቃሉ። 100,000 ትራኩ 80,000 100,000 ዋጋው ወቅቱ ማለት ነው። ስንት ዓመተ ምህረት ላይ ማለት ነው? 2022 ጁላይ ላይ ነው የገዛሁት። ቸኩና ማየት ትችላለህ የከፈልኩት። እሺ በዛ ማይል የተነዳ ኦልሞስት 400,000 ማይልስ የተነዳ ትራክ 100,000 ነው ማክሲመም የሚሸጠው የፕራይስ ታጉ ማለት ነው። እሺ 100,000 እሱን ትራክ ድራይቨሮች ይነግሩናል። እሱ የሸጠልሽ ግን 400,000 ማይልስ የተነዳ ትራክ በወቅቱ 157,000 የሸጠልሽ። 157,000 ሸጦልኝ መጨረሻ ትራኩን ያው አሁን እጅግ ላይ ያየዋለ 150,000 ከፍየዋለሁ። ምን አለኝ ካሽ ከከፈልሽ 7,000 እቀንስልሻለሁ ብሎኝ ነበር እና ካሹን ከከፈልኩ በኋላ ደግሞ 7,000 አልቀንስም አለ። 7,000 ከፍየው 150,000 7,000 እየሰራሽ ትክፈለኝ አለ። ከዛ አልወስዶም ትራኩን ምናምን ስል እንደገና እነዛ ባለ ካምፓኒዎቹ ነው ቀንስላት 7,000 ለምን ትከፍላለች አሉት። መተው አለብክ ጆሲ ብሩክ የሚባሉ ዳላስ ነው ባለ ካምፓኒዎች እኔ መኪና የገባበት ማለት ነው። ለምንድነው የምትከፍልክ ሲሉት እነሱ እንደ ሽማግሌ ገብተው ያንን 7,000 ብር አስቀነሱልኝ ማለት ነው። ተለምኖ
በስንት ጉድ ማለት ነው። ስለዚህ 150,000 ሰጠሽው። አዎ 150,000። ክብራትና ክብራን ጠቅለል ያለ ነገር ለመስጠት ያህል 2022 ላይ 400,000 ማይልስ የተነዳ ትራክ በሀገረ ሰሜን አሜሪካ 100,000 ነው ማክሲመም ዋጋው። እዚህ ጋር የምታዩት እህታችን ግን ወንድሜ ነው ብላ አምናው፣ ኢትዮጵያዊ ወንድሜ ነው ብላ በእሷ ንግግር አምናው ማኔጅ ያደርግልሻለሁ ብሏት 150,000 ብር ገዝተዋለች። ልብ በሉ። በወቅቱ በ2022 ላይ የትራክ ዋጋ 100,000 ነው። እዚህ ጋር አግዙኛል ወንድሞቼ። እሷ የገዛችው 150,000 ነው። ይሄን 150,000 ስትገዛ አምናው ነው ስትናገሩ እንደሰማናት አምናው ነው ማኔጅ አደርግልሻለሁ ብሎ ነው። በዛ ላይ ደግሞ ዲፌክቲቭ የሆነ ትራክ ነው፣ ችግር ያለበት እንትን ያለበት ትራክ ነው የሸጠላት ማለት ነው። አሁን ይሄን ካልኩኝ በኋላ የመጨረሻ አንድ ጥያቄ ላንሳለሽ እና ወደ እነ ዮኒ የታዘቡትን ነገር እንዲናገሩ ይሄዳል። ማኔጅ ያላደረግልሽም ቃል እንደገባልሽ፣ በዛ ላይ ደግሞ የተበላሸ ችግር ያለበት እንትን ያለበት ትራክ ነው የሸጠልሽ። በህግ ለመጠየቅ ሙከራ አድርገሻል ወይም ደግሞ በሽምግልና በዙሪያ ባሉ በጓደኞቹ የሄድሽበት ርቀት አለ? አዎ ከመጀመሪያው በዮኒ ማኛው ሲሄድ ብሬን ይመልስልኝ ነው በቃ። እኔ አልችልም፣ እሱም እንደማየው እንደዋሸኝ አወኩ። በቃ ከዛ በኋላማ ተገለጠልኝ እኮ ነው። ስልኩ አላነሳም ብሎ ሲያጠፋ አራት ወር ስልኩን ሳያነሳ ሲቀር በቃ ሰውየው እየዋሸኝ እንደሆነ ጌም እንዳለ መሀል ላይ ሲገባኝ ወደ እነ ዮኒ ሄድኩኝ እና በቃ $7,000 ወስዶ $100,000 ይመልስልኝ። እኔ ትራኩን አልፈልግም እያለቀስኩ ነው የለመንኩት። ሪከርድ ሁሉ አለ። እባክህ ያንን ሪከርድ ማድረግ ፈልጌ አይደለም ያደረኩት፣ ግን ሳየው ጌሞች ስላሉ ነገ አንድ ቀን ይህን ነገር እውነቱ ሊወጣ ማውጣት ስላለብኝ የሆነ ሰው እንዳውቀው ስለምፈልግ ፍራኦል ቴቻን የቱን ያክል በእኔ የጨከነ በብዙ ሰው ነው የሚጨክነው። ባይ ዘ ወይ እዚህ አሁን ሚዲያ ላይ እንደዛ ስለጣላሁት አይደለም። እኔ አሮን ነው በጣም ቃላት ያንሰኛል። የሰው ልጅ በዚህ ልክ ጨካኝ ነው አይቻል አቅም በጣም ጨካኝ ነው። ስለጣላሁት አይደለም። በቃ በጣም ሀምብል ደግ ነው የሚመስልክ፣ ግን ጭካኔውን እኔ ሳነባ ራሱ ድምፄ ሁሉ ተያይዞ ታምሜ እዛ ራሱ ከአዲስ አበባ መጥቼ ሲፎልስ ሄጄ ጠፋ። ከሲፎልስ የለውም ብሎ ታመምኩኝ እዛ። ምክንያቱም አየሩ ተቀየረብኝ። እዚህ ዊንተር ነው። ሲፎልስን ደግሞ ሁላችሁ ታውቁታላችሁ። ለአላስካ በጣም ቅርብ ስለሆነ ብርድ ነው ሀገሩ። በጣም ታመምኩ። በቃ ታምሜ አገሩን አላውቀውም። በቃ ለመጀመሪያ ጊዜ ነው እዛ ጋር አሞኛል ፍራኦል እባክህን ስለው ጠፋ። ሳምንት ጠፋ። ከዛ አካባቢ ወደ 10 ቀን ምናምን የሆነ ሎየር እዛ እሱ ጋር ኦፊሻል አድርጎት የሚኖር ሰው እያለ እሱ ለመነው። ዮኒ ማኛውን ጋር በተደጋጋሚ ደወልኩኝ። መጨረሻ ላይ በስንት ጉድ ነው እዛ ራሱ ሲፎልስ ግን እዛው ተደብቆ ነው የለውም የሚለው እዛው ሳውዝ ዳኮታ ቁጭ ብሎ ነው። በኋላ ስሰማ ግን ትራኩን ሊሸጠው ሁሉ እንዳስማማው ሰማው። እንትን አለ የሚባል ልጅ የእሱ የራሱ ጓደኛ ነው። ማን ነው ስሙ? ስራፌል የሚባል ትራክ ድራይቨር ለሱ ሊሸጥለት ባንክ ቤት ይዞት እንደነበር ልጁ እዛኛው ጋር በሆነ ገንዘብ ምናምን ነገር በክፍያ ስላልተግባቡ ነው እንጂ የቀረው ሊሸጥለት እንደነበረ ሰማሁኝ። ይሄ ሰው እዛው ራሱ የራሱ ጓደኛ አብሯቸው የነበረ ሰው ስለሆነ የነገረኝ መረጃ የለም። ከተቻለ ስራፌል የሚባለው ሊሰማኝ ይችላል። እውነት ከሆነ ይሄን ነገር መቶ ፕሩፍ ቢያደርግልኝ፣ ምክንያቱም ሊሸጥለት ስለነበር ለሱ ከኔ ብር ወስዶ መሀል ላይ ሊሸጠው እንደነበረ ነው የሰማሁት። ኦኬ ፍራኦል ጋር ልደውልና ፍራኦል ካለ ሪኩዌስት ልካለህ፣ በዚህ ከሌለ እኔ በራሴ መንገድ አስኬደዋለሁ። የመጀመሪያው ጥሪ እናቀርባለን። እዛ ደግሞ ማይመቸው ሁኔታዎች ካለ ነገሮችን አመቻችተን የግድ ቴዲ ቤት መሆን አይጠበቅም። ሌላ ቦታ ሆኒ ጋር ሌሎች ጋር መሆን ይችላል። የመጀመሪያው ነገር ለሱ የተወሰነ ሩል እንተዋለን። 50 በመቶ ያንቺን 50 በመቶ እንሰማና የእሱን ደግሞ ሳይድ መስማትም ስላለብን እንሰማለን። ስለዚህ አሁን ምንድነው የማደርገው? ከላከ አስገቡልኝ ሞዴሬተሮች፣ ካላከ በስልክ ልደውልና ከስፒከር ጋር አገናኝቼ የሚለውን አንድ በአንድ እንጠይቀዋለን። የመጀመሪያው ነገር
ወደ ፍራኦል ከመሄዴ በፊት ተምራውን ምንድን ነው የምትፈልጊው አንቺ? ገንዘብ እንዲቀንስልሽ ነው? ትራኩን መመለስ ነው የምትፈልጊው? ይህን ጉዳይ የኢትዮጵያ ሕዝብ እንዲያውቅልሽ ነው? ምንድን ነው የምትፈልጊው አንቺ? እኔ የምፈልገው አያደርገውም በሰዓቱ ያው ግን ገንዘቤን በሰዓቱ ያለው የማርኬት ቫሊዩ በዚህ ስላልሆነ ገንዘቤን ቢመልስልኝ ደስ ይለኛል። ካልሆነ የምፈልገው ህዝብ ፍራኦል ኢቴቻን ህዝብ እንዳውቀው ነው። ህዝብ እንዳውቀው ሪል ማንነቱ ሌላ እንደሆነ ህዝብ እንዳውቀው ነው። በቃ አለቀ። ስልክ እኔ እሱ ብቻ ገንዘቤን እንዲመልስልኝ ሙሉ ገንዘቡን ነው ወይስ ኖ የማርኬት ቫሊዩ ታይቶ ከዛ በላይ ያስከፈለኝን ብር። እሺ ክብራትና ክብራን ፍራኦል ጋር ደውዬለታለሁ። የእሱን እንስማና ግን ለምንድን ነው እሱ እዚህ የማይመጣው? ቴዲ እዚህ ጋር እንጠይቀዋለን የሚለውን ነገር እንትንና ምንድን ነው ማለት ሁልጊዜ ፕሌን ውስጥና ሁልጊዜ መኪና ውስጥ ነው። ይሄ የእሱ ጨዋታ ነው። ይሄ እሱንም እንደ አንድ ከአድማጭ ተመልካች ጋር በመሆን ትይዣለሽ፣ አንቺ የመሰለሽን ትይዣለሽ። እኔ በተቻለ መጠን ከመቅረት መምጣት ይሻላል በሚለው እናስገባዋል። እንዴ አረ የሚለውን እንስማ። ቅድም ፕሌን ላይ ነኝ ብሎኛል። የሆነ ቦታ የተጓዝኩ ነው ብሏል። እና አንድ ነገር ከይቅርታ ጋር እሺ ደረሰኝ ጠይቅልኝ። 167,000 ገዛው ብሎ የዋሸበትን ደረሰኝ እፈልገዋለሁ። እኔ ፖይንቴ 110,000 ገዛውት 120,000 ገዛውት ምናምን አይደለም። እሱ አይደለም የኔ ክርክር። 167,000 ገዝቼ ከስሬ ነው ብሎ የሸጠበትን ለእኔ ከስሮ የሸጠበትን ሪሲት እኔ ለአንተ ሁሉንም መረጃዎች እንደሰጠው እሱም በመረጃ ነው እንጂ ዝም ብሎ አይሆን። ቴንክ ዩ። እሺ አሁን ያንቺን ሰምተናል። እሱን እንስማና ምን ታርገሽ ተሰሚና ከዛ ደግሞ የምትሄጂበትን ጉዳይ ዮኒም አለ ማሪም አለ ተሙ ስላለ እንሰማለን። ይሰማችኋል? ጤና ይስጥልኝ። ይሰማችኋል? ሄሎ አንችልም በእንትን ውስጥ ሳለው ማለት አይከፍትም። ግን ከዛ በፊት የደወለልኝ ሰው ስላለ ጂኒዮ የሚል አካውንት የእሷ ጆይን አድርጋበት የነበረው ካምፓኒ ባለቤት ነው። መኪናውን ስትገዛ የነበረ ጊዜ ነበረ ምን ያህል ዲስካውንት እንደተደረገላት። በነገራችን ላይ ጉዳዩ ወደ ህግ ሄደዋል። $19,500 ዲስካውንት ተደርጎላታል። 19,500 ገዛበት ማለት ነው። ከተሰማችሁ ድምፅ 7,000 ዮኒ ያስቀነሰኝ በስልክ ማለት ነው። ከዮኒ ጋር ደውላ ገንዘብ የለኝም ምናምን ስል ዮኒ ለምኖኝ 6 ሰዓት ሙሉ ተከራክረን ዲስካውንት አደረኩላት 7,000። ቀጥሎ ደግሞ መኪናው ዳራስ ከደረሰ በኋላ የለኝም በሚል 10,000 ዲስካውንት እነ ማሜ እዛው ቆመው አስቀንሰውኛል 17,000። ከዛ 2,500 ደግሞ የታርጋ ምናምን ያወጣውላት እኔ ነኝ። ከዛ በኋላ ጨርሳ ነው። አሁን እኔ መኪናውን ልጅቷ አቴንሽን ፈልጋ ነው እንጂ መኪናውን 1 ብርም ገዝቼ 1 ሚሊዮን መሸጥ መብቴ ነው። በነገራችን ላይ ሪከርድ አድርጉልኝ እባካችሁ፣ ሪከርድ አድርጉልኝ ፈልገዋለሁ። ችግር የለም። እኔ ሪከርደሩን ስትሻለሁ ምን መናገር አይጠበቅም። ገዝቼ 2 ብርም ገዝቼ 100 ብር መሸጥ መብቴ ነው። ይሄ ማርኬት ነው። ግን መኪናው የተገዛው 157,000 ነው የተገዛው መኪናው። እሷ የገዛ ለእሷ የተሸጠላት ዲስካውንት ተደርጎ ነው። ከዛ ከኦፕሽን ምናልባት መሀሪ ምናምን ስትል ሰምቻለሁ። መሀሪ በላይ መቆም አይችልም። ይሸጥ ስላት አይሸጥም ብላ ብዙ ነገር አውርታ ነው። ካሜራ ፉቴጅ ምናምን አለ፣ ቪዲዮዎች አሉ። ዲስቴሽን ስናደርግ ኦልሬዲ እኔ ወደ ህግ ወስጄዋለሁ። ምክንያቱም ከዚህ በላይ መታገዝ አልችልም። ሴት ናት በሚል ነው ብዙ ስትሳደብ ስትል አልፋ ብዙ ነገር ስትናገር ዮኒም ራሱ ተዋት ምናምን እያለኝ ብዙ ጊዜ ነበረ። አሁን ግን በጣም ብዙ ገፍታ ስለመጣች እኔ ጉዳዩን ወደ ህግ ወስጄዋለሁ። በዚህ በሚቀጥለው ሳምንት በአድሬሷ የእንትኑ ይላክላታል ደብዳቤው። እሺ አሁን ካነሳችሁ መሀል እኔ ማነሳል ለአንተ ጥያቄ 2002 ላይ
400,000 ማይልስ የተነዳ ትራክ እሷ በጠየቀችው ጥያቄ ወይም ደግሞ ሰዎችን ጠይቃ ማክሲመም ወጣ ቢባል 100,000 ብር $100,000 ቢሸጥ ነው። አንተ ግን የሸጥክላት $150,000 ነው። እሱ ብቻ አይደለም፣ እሱ ብቻ ሳይሆን አንደኛ ትራኩ ለእሷ ከመሸጥህ በፊት አግባብታት አስማምታት ማኔጅ አረግልሻለሁ አታስቢ፣ አንቺ ኢትዮጵያ ብትሆኝም እኔ ትራክ ቢዝነስ ውስጥ ስላለውን እኔ እቆጣጠርልሻለሁ ብልሃት እንዳሳመንካት። ሁለተኛ እንትን አርግ ቴዲ፣ አንተ ድምፅ ብዙ ስለማይሰማኝ ጂኒ የሚለውን አካውንት አስገባው ፈልግና፣ አካውንት ቲክታኩ ጂኒ ይላል። አንተ መግባት አትችልም፣ ቲክቶክ ላይ መግባት አትችልም። ቲክቶክ ላይ መግባት አልችልም። አሁን እንትን ላይ ነው፣ በስልክ ካልሆነ አይገባም። ቲክቶክ ሞክሬ ነበር፣ ዝም ብሎ ነው የሚሽከረከረው። ውስጥ ላይ ድምፁ አይረብሽም። አሁን የትሬኑ እሺ፣ ጂኒውን እናስገባው ወይስ እንዴት ነው? ኦኬ፣ ይህን ጥያቄ መመለስ ይችላሉ። እነዚህ ሁለቱን ጥያቄዎች ያንዝም ባነሳለ ነበራት። እሱ ነው ዋናው ካምፓኒ ስራ የገባችበት እሱ ነው እኮ ባለ ካምፓኒ አለ። እሺ፣ ስሙን ጠርታለች። ስራ አስጀምሪያት ከነቱ ጋር አገናኝቼ ስራ አስጀምሪያት። አንዴ ፍራ አንዴ ምን አልክ ተሙ? የሚመልሰው ምላሽ በአንተ በኩል እንዳንተ ሆኖ ስለሆነ የሚመልሰው አንተ ኃላፊነቱን ትወስዳለህ። ነበረ እሱ እኮ ነበረ፣ ይተዋወቃሉ ነበረ በደንብ ነው። ስሙን ጠርታለች፣ ስሙን አስታለች። ገብቶኛል። ውክልና ሰጥተኸዋል። ስለዚህ እያንዳንዱ የጂኒው ቃል የአንተ ቃል ነው ብለን እንውሰድ። ውክልና ሰጥተዋል ምናምን ሳይሆን ኬዙ የፍርድ ቤት አደረጋችሁት ለህዝቡ ለማናገር ነው እንጂ ኦልሬዲ እሷ ራሷ ፍርድ ቤት ቀርባ ይሄንን ታስረዳለች በደንብ። ኦልሬዲ ለህግ ላይ ይዤዋለሁ፣ ለሎየር ሰጥቼዋለሁ። ወስነ 5-6 እስከ 10 ቀን ድረስ ደብዳቤ ደርሳታል። መታ ታስረዳለች እዚህ። ምክንያቱም ከዚህ በላይ እሱን አስገብተህ መኪናው ዲስካውንት ለምሳሌ የሆኒ ስንት ብር ነው ዲስካውንት ያስደረጋት እያስደረገኝ እሷ ለእሷ ብሎ ጠይቀው ስንት ብር ነው? እኔ ጋ 7,000 ነው። እኔ ጋ 7,000 ብሎኛል። ማለት 7,000ን ቀንስ ምናምን ብዬው መናገር ትችላለች። እኔ ጋ መጡ እሷን የመጣችው መጀመሪያ አንተ ጋ 7,000 ምንም አልቀነሰም። አንተ ጋ አንተ ጀስት ያነጋገርከን የነበረው ስለ ቅናሽ አይደለም። 157,000 አይደለም የገዛው። ፈርስት ኦፍ ኦል 167,500 ምናምን $1 ነው ገዛው የሚለው 10,000 ኦልሬዲ በፊት ገና ሲሸጥልኝ ቀንሰውልኛል። 7,000ን የቀነሰው እነ ሄኖክ ማን ነው? እነ ብሩክ ኦር ጆሲ ብሉ ናይል ትራክ ካምፓኒ ዳላስ ሁሉ ሰው ያውቃቸዋል። እነሱ ናቸው ያስቀነሱት። እነሱም አስገድደውት ማለት ይቻላል። በቃ ተለምኖ በስንት ጉድ ዳላስ ከወሰደኝ በኋላ ካሽ ከከፈልሽ በኋላ 7,000 እቀንስሻለሁ ብሎ ከከፈልኩት በኋላ አልቀንስም እየሰራሽ ትክፈል አለ። አልከፍልም አልኩት። እንደውም ቢል ኦፍ ሴል ተሰርቶ ነበር 157,000 ተብሎ 157,000 ተብሎ ቢሎ እኔ እንደውም ልጁ ስልክ ካነሳልኝ ብሩክ የሚባለውን እዚህ ላቀርበው እችላለሁ። ስልክ ካነሳልኝ ጂኒ ማን ነው? አንዳንድ ቁጥር ጂኒ የሚባል ሰውዬ ግን ማን ነው? እኔ አላውቀውም። ማን ነው ጂኒ? ስሙን ጠርተዋለች ብሏል። ማን ነው? ብሩክ ነው ኦር ጆሲ ነው? ይናገር። ማን ነው በለው። እኔ ስም የጠራሁት የሁለቱን ሰዎች ስም ነው እዚህ ጋር። ጂኒው ማን ነው? ፕሮፋይሉ የሚል ነው። ጂኒው ማን ነው? ፕሮፋይሉ ምን አይነት ነው? ጂኒው ሂድበት የሚል እሷ ራሷ ስሙን ጠርታለች ብሏል። አንዴማ ቴዲ ስሙን ጠርታለች ስላለ ጆሲ ነው ወይስ ብሩክ በለው። ሁለቱን ሰዎች ነው ስም የጠራሁት እዚህ ጋር፣ የብሉ ናይል ባለቤቶች። ሌላ ሰው ስም አልጠራውም። የብሉ ናይል ትራክ ካምፓኒ ባለቤቶች ማለት ነው። $7,000 ለምነው ያስቀነሱልኝ ልጆች። እሺ ጂኒው ምንድን ነው? የትኛው ስሙ? ጂኒው ትክክለኛ ስሙ የትኛው ነው? ጂኒ ውስጥ ግባና ሊክ አንዳንድ ጻፍ። የትራክ ፕሮፋይል ፒክቸር ነው
ቴዲ እንዴት አመጣችሁ? ፕሮጀክት ተዋራች አለን ጂኒ ትራፊክ ታሜ እኮ ማነክ ጆሲን እኔ የጠራሁት የጆሲን እና የብሩክን ስም ነው። እና አንተ የብሉ ናይል ባለቤት ማነክ? ማላቀት ጂኒው የምትባለው በዛ ጊዜ በቴሌግራም ከሀገር ቤት ሆነች ስታወሪኝ የነበረው ልጅ የለሁም ከነሱ ጋር እኔ በቴሌግራም ያወራሁት ብሩክንና ጆሲን አላወራሁትም። ብሩክን ብቻ ነው ያወራሁት። መጠን መፍትሄ ነው መስጠት እንሞክራለን። ከቻለ ካልቻለን ደግሞ ቴምር አስታወሽኝ። እኔ አስታወሽ? ኦኬ አስታወስኩት። ቴንክ ዩ። ኦኬ ይሄስ አንተ ግን አልነበርክም። የትራክ ባለቤትም አልነበርክም፣ ሻጭም ገዥም አልነበርክም። አንተ ሻጭ አልነበርክም። ሰው አንተ እንዴት እዚህ ውስጥ ወልፍ ታደርጋለህ? በምን ሂሳብ? ኦኬ እኔ አይ በዛ ጊዜ ስለለመንኩልሽ ነው ስለነበርኩኝ ነው እኮ ነበርክ። ግን አንተ የብሉ ናይል ትራክ ካምፓኒ ባለቤት ነህ? ብራስ ባለቤት አይደለሁም፣ ግን ጓደኞቹ ሁላችንም አንድ ላይ ነው። እንደዚህ ነው መስመራስ ጂኒ አንተ የታዘብከው ነገር የትራክ ሲገዛ ምንድን ነው? እስኪ ያየኸውንና የተሳተፍክበትን ፓርት ነው። እኔ ምን መሰለህ፣ እኔ ያው ጉዳያቸውን ውስጣቸውን አላውቅም። እሷ ከኢትዮጵያ ሆና በእኔ ቴሌግራም ነበር የምትደውልልኝ። በእኔ ደውላ ብሩክን ፈልገዋለሁ ነበር የምትለው። እኛ ደግሞ በዛ ጊዜ ጉዳዩ ግራ ስለገባን ክሊር አልሆነልንም። መጨረሻ እኔ ራሴ ለእሷ ምን አልኳት፣ ትራክ ጃፍሮ የራሴ ትራክ አለ አሰሩ ብሎናል። ትራኩ ግን እኛ ጋር ሰው ትራኩን ይዞ የመጣ ሰው መስራት ይችላል አልኳት። ከዛ መለሰችና ዶጎታ እያለች ጨረሰችን። ይኸው ጨርሻለሁ ስትል ታርጋው እኮ ማለት ታይትል አይደለም አልኳት። ይሻለው አላልኩሽም? እሱ ታይትል ማለት ሌላ ነው። አንቺ ኦነር ለመሆንሽ የኔ ትራክ ነው ለማለት ታይትል ይዘሽ መምጣት አለብሽ እኛ ጋር ስራ እንድናሰራሽ። አንቺ ግን ምትይን ያለ ነው ካፕካርድ ነው የምታሳይኛለሽ። ካፕካርዱ ደግሞ 2500 ብር የተከፈለበት ነው ለታርጋው። ያን ጃፍሮን ከጃፍሮ ላይ ነው የከፈልኩት ነው አይደል? ነው እሱን ፊግራ ካርዱ መጨረሻ ላይ እነ ብሩክ ከኔ ብር ነው እነ ብሩክ ከኔ ብር የታርጋ ብለው እኔ ነኝ የከፈልኩት ይላል። ኖ እኔ ነኝ። ይኸውልህ እንደውም ማለት ነው በፔመንት ነው የወሰዱት ከእንትኔ ላይ። ይኸውልህ አንተ ይኸውልህ መሀመድ ናደል ብሩክን እንድመጣ አድርግልኝ ባህላ ይዣለሁ። አንተ ሙስሊም ነህ። ጃፍሮ ሳይሆን የከፈለው ብሩክ እኛ ጋር ያለውን ነው የምነግርሽ። አሁን ላስበላ እኔ ነኝ የከፈልኩት። አቷሽ ጂኒ የተሳተፈበትን የሚያውቀውን ፓርት ብቻ ይናገር እናድርገውና ወደ እናንቺ ወዳንቺ ነው። እኔ የምናገረው እኮ እዚህ ላይ ያለ እዚህ እኛ ጋር የተፈጠረውን ነው የምነግርሽ። ማን ከፈለው ማለት ሲጀመር አንተ እኮ የትራክ ካምፓኒም አይደለም። ቆይ አንዴ ቴዲ፣ አሁን ይሄ ሰውዬ ተጠርቶ የማይሆን ነገር እያወራ ነው። እኔ ልውጣ በቃ። እነሱ ነው መሄድ መታት ማንነት ግልጽ ሆኖ ነው መሄድ አለብን ማለት ነው። አንድ ነገር ልንገርህ። አሁን እሱ የታዘበው ኢንተራፕት ሳታደርጊው እናድምጠው። ስለዚህ ዝም በይ፣ ጅኒ ተናገር። ከዛ ተመርደሞ ወደ አንቺ እመጣለሁ። አንቺ እያንዳንዱ ነገር ትናገራለች። ከዛ ጅኒና ተማሩ እዚህ ጋር ፍራውንም እዚህ ስንት ላይ ያለው አድማ ተመልካችም ስላለ ለእነሱ እንኳን ጅኒ አንተ የተሳተፍክበትንና የምታውቀውን ነገር ብቻ ተናገር ፕሊስ። ኢንተራፕት አታደርጊ። እሺ ቀጥል። እኔ አልኩህ በስንት እነሱ ዋጋ ጨርሰው እዛ ተሻሽተው ጨርሰዋል። ባለቤት እኔ ነኝ ብላ እሷ ደውላለች። ባለቤት እኔ ነኝ ብላ እሷ ደወለች። እኔ ስልኬ ላይ ነው የደወለች። እኔ ደግሞ አንቺ ባለቤትሽ ለመሆን ማስረጃ እንፈልጋለን፣ ታይትል ይዘሽ ነይና ችግር የለብንም፣ ትራኩም እኛ ጋር የለም። እሷ ደግሞ የምትለን ትራኩ እጃችሁ ላይ አለ እያለች ነው የምትደውልልኝ። ኢትዮጵያ ሆና ገባ። እንዴት እንደመጣላልሽኝ ይሄ ነው ራስሽ ነው ደውለሽ ለእኔ ጠየቅሽ። ትራክ እናንተ ጋር አለ፣ ትራኩን አሰሩልኝ፣ ብር ላኩልኝ። እንደውም ያልሽኝ ምንድን ነው በወር 40 ሺህ ነው ምናምን ነው የምትከፍሉ ምናምን አልሽኝ። ከዛ እኔ እንደዛ የሚባል ነገር አላውቅም። ባለቤት እኛ የምናውቀው ነጩ መኪና ተብሎ ያለው ሳስዶኮታ የቆመ መኪና ፍራውልን ነው። አንቺን አናውቅሽም።
ኦነር ለመሆኖች ደግሞ ታይትል እና ትራኩን ይዘሽ ነኝ እኛ ጋር ማንም ሰው ከመጣ ስራ ካለ ይሰራል ብለን ነው ትራንስፓረንት ያደረግነው ከእሷ ጋር። በኋላ ላይ እነሱ ተነጋግረው ጨርሰውም ብለው እሱም መጣ በፍላይት እሷ ከትራኩ ጋር ድራይቨር ይዛ መጣች። የመጣች ቀን እሱ ቀን እኛ አየናት። ሁላችንም ተሰባሰበን። ነገሩ ምንድነው ተባለ። ነገሩ በርዶ ነው የመጡት እነሱ ጨርሰው ብዛ ጣጣቸው መጡ። እኛ ሰራተኛ አይደለንም ብለን ከእሷ ጋር ተነጋገረን። እንደውም አንድ ላይ ወጣን፣ ተሰብስበን አመሸን፣ በሰላም ጨራረሰን። ጠዋት ክፍያ ሊፈጽሙ ሲባል ሂሳብ ላይ ክርክር ተጀመረ። ከዛ ይቀነስላት ተባለ። እምቢ አልቀንስም አለሱ ሲል የእኔ ጓደኞች ደግሞ አንተ ስለምትቀርበው እባክህን አንተ ተጫነው ተባለ። ከዛ ፍራው የሆነ ሆኗል። ኢትሶክ የሚጎዳ ነገር የለም 10,000 ብር ይቀነሳል። በቃ ያን ነው እኛ የምናውቀው። ከዛ ላይ ያለው ነገር ተፈራረመች። ቤሎፍ ሴል ተፈራረሙ፣ ተሻሻቱ። እሷኛ እዛው ቀጠለች ዳላስ ላይ፣ እሱ ሄደ። እሺ እዚህ ጋር አንድ ማነሳው ጥያቄ ለፈርቆ ያለ ለጂኒ የኔ ጥያቄ ጠይቆ ጂኒው ምናልባት ስለተሸጠው ትራክ የምታውቀው ነገር አለ? ችግር ያለበት ትራክ ስለመሆኑ ምናምን መረጃ ነበር? እሱ እኛ ትራኩ እሱም አንድ ላይ ነው ይዞት የመጡት ወደ ዳላስ። ቀድሞ የመጣ ትራክ የለም። ስለዚህ ችግር ይኖርበት አይኖርበት ምንም አናውቅም። በቃ አንድ ላይ መጡ። ትራኩ ፓርኪንግ ቆመ። ጣጣቸውን ጨረሱ። ሹፌር አስያዘች፣ እሱ ሄደ። ስራ ተጀመረ። በቃ አለቀ። ከዛ ላይ ግንኙነቱ የነበረው ከእሷ ጋር ነው ድርጅቱ። እሺ ዲስፓቸር ናቸው እነሱ ዲስፓቸር ናቸው። እያሳየዋት ነው። አያዋጣኝም በቃ ተጎዳ ብሎኝ ነው እነሱ ፎርስ አድርጎኝ ነው 10,000 ካርታን 7,000 የሆነ ያስቀነሰኝ 10,000 ደግሞ እዚህ መጥተሽ ተጨቃጭቀናል። ኮሳ ለምን ትጫወቻለሽ? እንደዛ ነገር ክፍያ ፈጽሞ ያለው ብሎ ስም ካዞርኩ በኋላ ሰዓት ውስጥ ማዞርኩ በአሜት የሚል ከሆነ እኛ ግሩፕ ምሳት አንበራ ቀኑ ሙሉ ሄደን በነገራችን የትኛው ነገር እነ ማህልን ጠውቃቸው ነገሩ እነ ማህልን ጠውቃቸው የትኛው ነገር መኪና አብሮ ዞዞ አይጨረስልን ብሩ ትሰፍላለች ፔፐረን ራስን የሚሰሩት እኔ ግን ስፔት ኮሪቱ $2 በአራት ድረስ በሷ ሚኒቱ ስም ካዞርኩ በኋላ ራሱን ስም ካዞርኩ በኋላ ምን አደረገ ብር እንደምን ማለት አይሞላል ይሰራል መኪናውን ስፔት ዋመሳ እዚህ አይስቴት የሚባል መኪና ይሰጥበታል $450 ተከፍሎ መኪና በኮምፒውተር ሳይቱ ምንት መኪና የኪና መኪና ነው ቤቱ መኪና እንዲሁም መኪና አንድ ነገር ይዘው በነገራችን ላይ መኪና ከቤቱ በወጣ እኔ ጨረታ ነው የምገዛው። መኪኖቹ ጨረታ ነው የምገዛው። ኦፕሽን ላይ ማስፈተሽ አልችልም። አይተር ነው የምገዛው። ግን ካመጣሁት በኋላ 28 ራሱ ናቸው የነበሩ የእሷ አይነት። የእሷ ለምንድነው ተለያይቶ የሚበላሸው? ከአንድ ካምፓኒ ነው የገዛሁት። ከዛ በኋላ ኤፒዩ አለው መኪናው ኤፒዩ አለው ትራክ ነው 2020 ነው ኤፒዩ አለው 390,000 ነው የሄደው። ይህ ደግሞ እነ ማሪና ተሙ ሊነግሩ ይችላሉ። 390,000 ማለት በትራክ ኒው ነው። መኪናውን ጀምራ ወግኖ አዲስ ነው። እዚህ አይስቴት የሚባል አለ። አይስቴት ተፈትሾ $450 ከፍያ አስፈትሽ የተፈተሸበት ወረቀት አለ። ንጹህ መኪና ነው። ክሊን ነው መኪናው ማለት ነው። ከዛ በኋላ እነማሜ ዲስካውንት አድርግላታሉ። እኔ በጣም ተጨቃጨቁ። ለምንድን ነው አንተ ብዙ ሰው ትረዳለህ? ምን ችግር አለ? እሷ አልፈሳ ነው ነው ምትናለች። አሁን የሚያወራው ማሜ አለ ነብሩክ አለ። በጣም ተጨቃጨቀን። ቀኑን ሙሉ መጨረሻ ላይ ዲስካውንት አረፍኩላት። ስራ እነሱ ጋር ገባች፣ ጀመረች። ተለያየ ስራ አስጀምሬ ዲስካውንት አድርጌ ሁሉ ነገር አድርጌ ከዛ ከሆነ በኋላ የትራክ ቢዝነስ ቀነሰ። የትራክ ማርኬቱ ወረደ። እንደ በፊቱ አለ ሲሆን ብር መልስልኝ ማለት ጀመረች። ቲክታክ ላይ የሆነ ስራው ይረዳል ምናምን መሳደብ ሲጀምሩ በዛ ነው አንዳንዶች መሳደብ ሲጀምሩ የኔን ብር በልቶኛል ማለት ጀመረች ማለት ነው። እኔ እንዴት ብዬ ነው ብሯ የምበላው? ነጋዴ ግን መጣች፣ አየች፣ ገዛች። እኔ መኪና ገዛለሁ። መኪና ከገዛ በኋላ አሁን ለምሳሌ ከራይደር የገዛው ትራክ አለ ለትምህርት ቤት ትራኩ ሲመጣ ፌል ያደረገ ትራክ ነው። በተጎድቶ ነው የመጣው። ኦልሬዲ ፈርሜ ገዝቼዋለሁ። እኔ ያለኝ አማራጭ ማሰራት ብቻ ነው። ምክንያቱም
እንዴት ይፈነዳብኛል ብላ ነው እንትን የምትለው እና 17,000 ዮኒ ቀነሰልኝ። እዛው ጋር ዋጋ ያወረድኩት ዮኒ ይሰማል። እነማሚ ጋር ደግሞ ክፍያ ልትፈጽም ውሉ ራሱ ውሉ ኔጋ አለ። ውሉ ኔጋ ስላለ ሰነዱ ተሰርዞ ማለት ነው። መጀመሪያ የተጻፈው ብር ተሰርዞ ሁለተኛ ላይ የተጻፈላት። እኔ በጣም ተበሳጭቼ እንደዚህ አይነት ነገር ሊቀርብኝ ይሻል። ኦልሬዲ ስም ዞሯል። ስም ከዞረ በኋላ ወደ እሷ ትራኩ ከዞረ በኋላ ክፍያ ተፈጽሞ እኔና ብሩን ቀኑን ሙሉ እዛ ይፍታ ኢቭን ኤክስትራ ከፍለን የጨረስነው። አንደኛ ትራኩን 100,000 ከፈለችና ኢትዮጵያ ሄጄ ነው እንከፍላለች። ኢትዮጵያ ደርስ በብር አይደለም የምንሻሻል። በምንድን ነው የምንሻሻለው? በዶላር ነው። ስለዚህ እዛ ሄዳ እሺ በቃ እድል ሰጧት። እሺ ብሩ እዛ ፋሚሊ ያለ ሲቻሉባት እና የኔ ፋሚሊ ውጭ ስለነበረ ሲመለስ መርቷል። ብሩን ስጭው ስላት ቱርክ ሀገር እንጂ ካላመጣበት ይቻልች ትራኩ እስከዛ ይስራ ስትል እንዴት ነው ትራክ ስራ ማለት እኮ ባንኪ ስል ይዞራል። ላልተከፈለ ትራክ 100,000 ብር ብቻ ለተከፈለ ትራክ እንዴት ብዬ ነው ለአንቺ መሰጠሽ? ትራክ እኮ ወደ አንቺ መዞር አለበት። በእኔ ስም መስራት አይችልም። ባንኪ ስል ነው የሚሰራው። እንደገና ደግሞ ላልተከፈለ ፋይናንስ አይደለም አደርገው ትራኩ ሌላ ልጅ መጥቶ ሊገዛ ሲል ካልገዛው ብለሽ ይሸጥ እያታለ ከአንድ 2-3 ጊዜ ትራኩ ይሸጥና ብረሹ መሰጅ ስራ ኖ ምን እንዲሸጥ አልፈልግም አለ። እነ ማሜ ጋር ራሱ ስንከራከር አሁን የሚያወራው ጋር ትራኩ ይሸጥና ብሯን ትውሰድ። እኔ ትራኩ እዚሁ ይሸጥ ብሯን ልመልስልሽ ውሰጅ ስላት በታሪክ አልወስድም ልሰራበት ሞራል የተነሳስቶ ነው የመጣሁት አለች። ኦኬ ትራኩ 2020 ፍሬን ላይነር ኤፒዩ ያለው 390,000 ሄደ ትራክ አይበላሽ። የትራክ ፕራይስ ደግሞ በዛ በተገዛበት ሰዓት ትራክ እኔ የገዛኋቸውን ትራኮች ሊስት አለ። በጣም ውዱ የተገዛው 168,000 ነው። ከዛ በኋላ ግን 167፣ 157፣ 147 ትንሹ 147 ነው የተገዛው ትራኮች ማለት ነው። ለምን ማርኬቱ በሀይት ሆኖ ነበር። በጣም ትሬለር 100,000 ነበር የምንገዛው። እነተሞን ጠይቃቸው ትሬለር ሪፈር ትሬለር በ100,000 ገዝቻለሁ። አሁን እዚህ ጋር ያለው ውዥንብር ለመፍጠርና ስራውን እንደዚህ ነው። እኔም ምንም የሚፈጠርብኝ ነገር ግን ወደ ህግ ወስጄዋለሁ። ወደ ህግ የወሰድኩት ለምንድን ነው? ሲበዛ ወደ ህግ ተወስደዋል። ከዚህ በላይ ትውትነት፣ ከዚህ በላይ ታጋሽነት አያስፈልግም። እነማሜ ጋር ቢሎፍ ሴሎፍ ቢል አለ። የገዛሁበት የታይለር ማርቲን አለ። ታይለር ማርቲን ማለት ነዋሻል ኤክስትራ የከፈልኩበት አለ። ለእሷ ብዬ ቲኬት ገዝቼ ዳላስ ደርስ ሄጄ ቀኑ ሙሉ አንድ ጥያቄ ላንሳለን። ከህጉ በፊት ለምሳሌ አሁን እዚህ ያለን ወንድሞች እህቶች ግራ ቀኙን አይተን እሷ ለምሳሌ ምንድን ነው የምትፈልጊው ስላት ፍላጎቷን ተናግራለች። ገንዘብ እንዲመልስልኝ ነው ያልሽው። ሙሉ ገንዘብ ነው ወይስ በከፊል? አንዴ ሙሉ ነው በከፊል? አጭር ብቻ አጭር ጥያቄ። ገንዘቤን ከማርኬቱ በላይ ለእኔ ላይ ያተረፈውን እንዲመልስልኝ። ገብቶኛል። በወቅቱ የነበረው የትራክ ዋጋ አለ። አንተ በወቅቱ ከነበረው የትራክ ዋጋ በጣም አጋነን የሸጥከው። ስለዚህ ተገቢውን ፕራይስ ተተምኖ በወቅቱ የነበረው ፕራይስ ተተምኖ ቀሪውን እንድትመልስልኝ የሚል ነው ያስቀመጠችው። በዚህ ተስማማለህ? አንድ ነገር የሆኑጋ ሆኑ ቀልስላሲ ይመለሳል ራሱ የተገዛበትን በላይ የተዘጋጅበትን ብንችልን እዚህ ምንድን ነው ቀንስ ምንትን ሆን አልሰፍረ መውሰድ ብዙ አንተ ትረዳለህ። በምን ችግር አለ ብትረዳ ሴት ልጅ ናት ብሎ 6 ሰዓት ሙሉ ለምንን ኮንፈረንስ ኮል ላይ ሆነ 7,000 እሺ ቀንሻለሁ ስላ ቴንኪዩ ብላ ሄደች ማለት። ከዛ መጣች ከኢትዮጵያ መጣዋለች መጣች እኔ ጋር መጣች። ከዛ እንደውም ተማሪዎቹ የሚያርፉበት ቤት ነበረ። ይህ 600 ብር ከፍሎ ነው የሚኖሩ የምትለው ለተማሪዎች የምከራየው ቤት ነው። ቀለሙ የሚባል አሁን ባለ ካምፓኒ የሆነ ልጅ ነበረ ከእሷ ጋር እሱ ትራክ እየተማረ ነበረ። የሆኒ ልኮት ማለት እሱ ነበረ። እዛ ቤት ሆቴል ከሚይዝ እዚህ ለራስ ስትለኝ እሺ ችግር የለውም እረፍ ብዬ እዛ ነበር የቆየችው። ከዛ ድራይቨር ላዘጋጅልሽ ወይ ስላት አለኝ የራሴ ድራይቨር አለች። ብሩን ክፈይና አውጪው ስላት አይ ብሩን ዳላስ ነው ይልኩልኛል ዳላስ ከፍላለሁ አለች። ኦኬ ዳላስ ነው የምትከፊው? እኔ በፍላይት ልሂድ አንቺ ከድራይቨርሽ ጋር ትራኩን ይዘሽ ነው ተባብለን ዶክመንቱን ሰጥቻት ታርጋውን ሰጥቻት ይኸውልህ ታርጋው ያስረከብኳት ሳውዝ ዳኮታ ነው። ያ ማለት እኔን እየከፈልኩ ታርጋው ያለ ታርጋ መኪናው አይሄድም። አሁን ከፈልኩ የምትለው ይፍታ ታርጋ ምናምን ቪዲዮ ነው ያለ ሳውዝ ዳኮታ ነው። ታርጋ 2,500 የይፍታ ታርጋ የማለፊያ የኢንሹራንስ ምናምን ተከፍሎ እዛ ድረስ የወሰድኩት
መታምነት አንድ ሰው 17,000 ዲስካውንት ላደረገለት ሰው ስድቡን ከምንም አልቆጥረውም። ግን እውነቷ የሚገባጣው ህግ ታቀርበን ሁለታችንም ያ ማብራሪያ ሲሰጣትና ትራኩ የተገዛበት ታይለር ማርቲን ለምን እዚህ ጋር ይመጣል ዋሽቶ ነው ምናምን የሚል ስለሚመጣ ማብራሪያ እዛ ጋር ተሰጥተውበት ይሄ ነው ኪሳራ የደረሰብኝ ኪሳራ የስም ማጥፋት ዘመቻ እኔ ካሳ ጠይቃለሁ። ግን ዩኒ ማንም $7,000 አስቀነሰ። እነ ማሜ ደግሞ $10,000 በጣም ተጣልተን እሷ አልቅሳባቸው። ስለዚህ 150,000 ተቀበልካት ማለት ነው። 150,000 ተቀበል። አጠቃላይ 150,000 ነው የሸጥክላት። እሷ የገዛችው 147 ነው። እሺ በአጭሩ ለማስቀመጥ ያህል 2022 ላይ 400,000 ማይልስ የተነዳ ትራክ አንድ ይሄ መጨረሻ ነው የወሰደውን ምር እኮ እየካደ ነው። እኔ እኮ ሪሲት አለኝ 150,000 ያዙልኝ፣ ግን 145,000 ነው ብሏል። ለእኔ ሪሲቶች አመጣለሁ። የዘሉንም እልክልሃለሁ። እሺ መስመር ላይ ሲዘውና ወደ እነ ይሄዳሉ። 2022 ላይ 400,000 ማይልስ የተነዳ ትራክ 147,000 ብር 2022 ላይ ትራክ ድራይቨሮችም እዚሁ ስላሉ ያግዙኛል። የመጀመሪያው ነገር አፕሮክሲሜትሊ ነው 147,000 አትበል 150,000 እኔ እኮ ከፍያለሁ። ሪሲት አለ እያልኩ እኮ ነው። 150,000 እሺ ሪሲት አለኝ እኔ እኮ በመረጃ ነው። ችግር የለውም። እሺ 150,000 ነው የገዛቸው። አሁን ምንድነው የምንፈልገው 2022 ላይ በሀገር አሜሪካ ያላችሁ የትራክ ዋጋ 400,000 ማይልስ የተነዳ እህታችን 150,000 ብር መግዛቷ ፌር ነው ወይስ ግፍ ነው? ግፍ ከሆነ አንድ ጊዜ ግፍ ከሆነ ግፍ አድቫንቴጅ ተወስዶባታል። ምንም እንኳን ነጋዴ ለትርፍ ነው፣ ምንም ጥያቄ የለውም። የተቻለ አጋጣሚውን ይጠቀማል። አሁን እዚህ ጋር የሞራል ጉዳይ ነው እንደሚገባኝ ከሆነ ስለዚህ ከመቶ አይደለም ማትረፍ ያለበት 150 አይደለም በሚል በቤተሰባዊነት በወንድምና በእህትነት ነው እንጂ የምናወራው የወንጀል ነገር አልመስል ብሎኛል። ይሁን አሁን ይህን ጉዳይ ምንድን ነው የምናደርገው? እህታችን ትራክ ቢዝነስ ውስጥ የለችም። ከማታውቅበት ህይወት ውስጥ ነው የመጣችው። ወደ ትራክ የገባችው አምና አስራ ስትናገር እንደሰማችሁት ወንድሜ ነው አይከዳኝም ብላ ሶሻል ሚዲያ ላይም ስለምታውቀው በተለያዩ ምክንያቶች በፍጹም አይከዳኝም ብላ አምና ሰርታ ካጠራቀመችው ገንዘብ አውጥታ ሰጠችው። ስለዚህ የኔ ጥያቄ እንደዛ ብለህ አታወራ። ሰጠችው ብላ አምና ሳይሆን ራሷ ፈልጋ እዚህ ጋር አንተ ራሱ ፌር ነው ሆነ ከአድግ እኮ እያልኩኝ አይደለም። ቆይ እንደዛ አይደለም ያልኩት። እሷ ራሷ ደውላ ተጨቃጭታ ከገንዘብ ሮቤል ላስተካክለው። ቆይ ከሮቤል ላይ አስጥዬ እኮ ነው። ቆይ እንደዛ አይደለም ያልኩት። እኔ እንደዛ አይደለም ያልኩት። እንደዛ አይደለም። ቆይ በደንብ ስማኝ። ቴምር ገንዘቧን አምጥታ በራሷ ፈቃድ ትራክ ያዋጣል የሚለውን ነገር ሰምታ 150,000 ብር ትራክ ገዛች 2022 ላይ። አሁን ያስማማል ይሄ ንግግር? ለሁለታችሁ ፌር ነው? ምክንያቱም መታ ራሷ ፈልጋ አስፈትሻ ነው። በነገራችን 100,000 ብር ብቻ ከፍላ 4 ወር ትራኩን ጎልድ አድርጋለች። እንደው መሀሪና ተሙ ይታዘቡ። የትኛው ገብቶኛል? ፍራውን ገብቶኛል። አንተ እኮ ሻጭ ነህ። ቆይ አንተ ሻጭ ነህ እኮ። አንተ ከፈለክ እኮ 300,000 መሸጥ እኮ ትችላለህ እኮ። ሻጭ ነህ አንተ። አሁን እንዳልኩት የሞራል ጉዳይ ነው። አሁን እዚህ ጋር ወንድሞቼን የምጠይቀው ትራክ ድራይቨር ተሙ አለ፣ ተጨማሪ ኃይል ካለ ወደ ላይ እናውጣለን። አሁን የሞራል ጉዳይ ነው። አሁን የሞራል ጉዳይ ስል ለምሳሌ እኔ የነዳሁትን መኪና ለዮኒ ወይ ለተሙ ወይ ለጂኒ ወይ ለተምር በጓደኝነት የሚሸጥበት ፕራይስ ይኖረኛል። አሁን ይሄ የሞራል ጉዳይ ነው። ከፈለግኩኝ አትርፌ ይሸጣለሁ። ፋይንድ አውት ሲያደርጉ ቴዲ የተዋወቅን ለምን እንደዚህ ሸጥክልኝ ምናምን ሊሉኝ ይችላሉ። አሁን የተምር አካሄድ ይሄ ነው። እየተዋወቅን እየተግባባን እንደዚህ እንዴት ፈርቅ ትይዝብኛለን? ኦኬ ገብቶኛል። አሁን እኔ ማወቅ የፈለግኩት ከተሙ ልጀምርና ተሙ 2022 ላይ 400,000 ማይልስ የተነዳ ትራክ በ150,000 ብር ትራክ ሌላ ትራክ ድራይቨሮች ታስገባ። ተሙም እንዳለው ሆኖ ሌላ ወይ ጂኒ ቆይ እኔም ስለምጠይቅ ጥያቄ ስላለ ፕሊስ አትወረድ። ቆይ አንዴ መሐመድ ፈልጋለሁ ነው እንትና
ቢኒ ከዛ ማሪ ቢኒ ማሪ ከታች ካላችሁ ጾቲም ከታች አለ። ጾቲ በቃ እንትን ከቻልክ መሀሪንና ቢኒን አስገባው። አደራ ግን የሚገቡ ሰዎች አንድ ነገር ማወቅ ያለባችሁ ይሄ በስነስርዓት የምንወያይበት ቤት ነው። በስህተት ሰዎች እንዘልፋለሁ ካላችሁ አጸፋው ከባድ ነው የሚሆንባችሁ። ከዛ መሀሪን አስገባው። ትራክ ድራይቨር እሺ ያስገባችኋል፣ ችግር የለውም። እንደዚህ ነው። አሁን ከዚህም ጀምሮ አሁን ነገር ሊበዛ በአህያ አይጫንም ሀገር ሰው ሲተርት ወደ ገደለው ስንመጣ ትራክ ድራይቨሮች አሁን እዚህ ጋር እንድታግዙ የሚፈልገው ነገር ምህሉ ናቸው። በተጠቀሰው ዓመተ ምህረት እና በተጠቀሰው ብር ቴምር የገዛችው ከፍራኦልቲቻ ፍራኦልቲቻ ሻጭ ነው፣ ቴምር ገዢ ናት። የተለያዩ ነገሮችን ከግምት አስገቡና ይህ እንዴት ያቷላችሁ? ግፍ ነው ፌር ነው? አንድ ጥያቄ ልጠይቅ፣ እሱን እንዲጠይቅልኝ። እሺ አሁንም ማለት ነገሮቹ እየተቀየሩ ነው እና እኔ የምፈልገው ሪሲት 167,550 ምናምን የገዛበትን ይላክ። እኔ 150,000 የገዛሁበትን ለአንተ ኦልሬዲ 143,000 ልክ ያለው 7,000 በዜር የተላከልትን አንድ በወንድሜ እንድሪስ በሚባል አንድ ደግሞ 300 አይ ቲንክ 5,000 በሱ 7,000 2,000 በእኔ መሰለኝ የተላከለት ኖ። አይ ቆይ ሄዲዬ እሱን እንድጠይቅልኝ የምፈልገው ሪሲት የአምጣ 167,000 የገዛበትን ዮኒ እኮ 167,000 እንደገዛው ራሱ ለዮኒም ነግሮታል ከስሮ እንደሚሸጥልኝ። አሁን ፌቨር 150,000 ተባባልና ኖ እሱ የገዛበትን ሪሲት ጠይቁልኝ እኮ ዞር እኮ ወደዛ እኮ ነው የምንመጣው። አንቺ ቆይ አሁን እኮ እንደገና ወደ እንትን እየሱስ ቆይ እሱም ጋር ግምት ይገባል። ኧረ አላየሁም ምን አላየሁም። ውሸት እንዴ! ኧረ ቆይ በመድኃኒዓለም ቆይ አንድ ያርጉት ተምር 150,000 ብር ነው ስፔንድ ያደረግሽው። እኔን ይኸውልህ ቴዲ ከይቅርታ ጋር እሱ እያለ እኔን ዝም አታስብለኝ። ሪሲት እያለ ነው። ሪሲት ካየው ያምጣ እኮ ነው። እኔ የኔ ጥያቄ 150,000 ብር ነው የገዛሽው? 150,000 ግን እሱ 167,000 ገዝቻለሁ እያለ ዋሽቶኛል። ቀንሼላታለሁ እያለ ነው። ሪሲቱ ይምጣ። እውነተኛ ማን እንደሆነ እኮ እንዲታወቅ ሪሲቱን ፍራኦል ማምጣት ትችላለህ? ሪሲቱን ማምጣት ይችላል። እዚህ ጋር ትራክ ድራይቨሮች አሉ። ጥያቄሽን ጠይቄልሽ አመጣለሁ አልነበረ? ሌላ ነገር እኔ እሱ አሁን በቢዝነስ መጣ 4 ወር ትራኩን ነይ ውሰጂና አሰሪ ብላት እምቢ ያለች እያለ ነው። ለዮኒ ማኛው እየሰማ ልረዳኝ እሺ ብሎ ፈቃደኛ እንደሆነ ደግሞ እዛው እንትን ላይ ዮኒ ማኛው ራሱ ሰምቶታል። እዚህ ጋር በአካል ይሆናል። አሁን እሱ የሚለው ልክ እኔ ገዥኝ ሄጄ የገዛሁት እሱ ደግሞ ሻጩ ነው። እንደዛ አይደለም። ሰው እንዳቅም ፈልገው እኔ ከሱ የተቀበልኩት አንድ ነገር መረጃ የለኝም። መኪናው ራሱ የማይሄድ ሞተር የሌለውም ቢሆን ኦልሬዲ ገዝቼዋለሁ። አላየሁም። መኪናው ማለት አልነዳሁትም፣ ቼክ አልተደረገም። እሱ አስፈትሸው ንጹህ ነው አዲስ ነው ሲለኝ በቃ አዲስ ነው። 400,000 ማይል በትራክ በጣም ኒው ነው አለኝ። ኒው ነው ስለዚህ አዲስ ነው ነው የሚለኝ። አሁንም ለአንተ ጥሬ አዲስ መኪና እያልክ ነው፣ ግን 400,000 ማይል የተነዳ መኪና ነው። ስለዚህ እኔ ሪሲት አንደኛ ላይፌን ሚዝረብል አድርጎታል። የ8 ዓመት ለፍቼ ያጠራቀምኩትን ገንዘቤን ነው የወሰደው። አግዝሻለሁ ባይለኝ እኔ ራና አረግልሻለሁ ባይለኝ ትራኩን አልገዛውም። አስበዋል። እሱ ሁሉ የሞራል ጉዳይ ነው። አሁን ለምሳሌ እንዳልኩሽ እኔ ዕቃ በሸጥልሽ ጉርብትናችን ወዳጅነታችንን እኔ ምንም ከግምት ካላስገባሁት ዛሬ እንዳየው ሰው አድርጌ ልሸጥልሽ ይችላሉ። ምንም ይሉንታ ከሌለኝ አሁን ይሄ የሞራል ጉዳይ ነው። አሁን የፕራይሱን የመጠኑ ይናገሩና ወደዛ ነው መጣው ወደዛ ነው መጣው። እሷ አሁን እውነታው ስለመጣ ነው የምትጮኸው። በንተናገርና ችግር ሪሲቱን የተገዛበትን እንትን ያለበትን እኔ ፍርድ ቤት አሁን ቴብር ትመጫለሽ። ሜቢ 1 ማንስ እዚህ መጥተሽ ዳኛ ፊት ያ ከመሆኑ በፊት ያ ከመሆኑ እዚህ ጋር እኮ እኛ አሁን የተሰበሰብነው ያ ከመሆኑ በፊት እዚህ ጋር መፍታት የምንችለው ነገር ከሆነ እንፈታለን። የሚፈታ ነገር አለ። ኦልሬዲ ስለጠፋ
አታስፈራራ። ዘይትና ስትንሰቅ አልከሰስክም። ንቃለሁ እኔ እንትና የጆዳብን እንዳልመስል የተከበሩ ሰዎች ያለበት ነው። እያስፈራራኝ እኮ ነው። እየሰማሁ ነው። ማስፈራራት አይቻልም። አሜሪካ እኮ ነው ያለው። አለቀም። እኔ ራሱ በዚህ ከሄድኩ በኤርፎን የምታስተምረውን ትምህርት ቤት ሁሉ ነው አንዴ ከዚህ በኋላ እንደዚህ አይነት ነገሮች ፕሊስ፣ ለቁም ነገር ከሆነ የመጣነው ቁም ነገር እናውራ። ሱሪውን ይስቃል። እኔን ቴምር ማስፈራራት አይቻልም። ከዚህ በኋላ ደግሜ ያልናገር ፕሊስ፣ መፍትሄ ለማግኘት ነው የመጣነው። እዚህ ጋር ሰዎች እያደረጉ ነው። ወንድሞቻችን ሚሉትን እንስማ። የታዘባችሁትን እናንተ እስካሁን አብሮን ሲሰሙ ነበረ። ከዮኒ ልጀምርና ከዛ ተሙ ትሄዳለህ፣ ከዛ ብሉ፣ ከዛ ተጨማሪ ሰው ማስገባለሽ። እነሱ የታዘቡትን እንስማና ደግሞ ወደ እናንተ እንመጣለን። እነሱ ሲናገሩ ጸጥ ብለን ከማድመጥ ውጭ አማራጭ የለንም። ፕሊዝ ዮኒ ምን ትላለህ? አይ ሞር የትራኩን ፕራይስ ማወቁ አይቀልም። በፊት ሰሜን ወይም ቢኒን ጠይቃቸውና ፕራይሱ ምን ዋጋ እንዳለው በዛ ሰዓት 398,000 ሲባል ሰምቻለሁ። ኤግዛክትሊ ማይሌጁ እሱ ምን ያህል ያወጣል በሚለው ይነጋገሩና እኔ ቴምርና ፊራውንን ያወራነውን ደግሞ እነግራቸዋለሁ። ደስ ያለ ተሙ አለ ይሰማል። ተሙ እሺ፣ ከታች ያላችሁ ፋሚሊዎች ይሰማል። አትታየንም። አሁን ይሰማል። ይሰማል በሉ። ኦኬ እሺ፣ አሪፍ። አሁን ልቴባ በፊታቸው ማን ነው? ኦኬ ሶሪ፣ በፊታቸው ነው። እኔ ፌር የሆነ ነገር ነው የማወራው። ከቴምር ጋር ከገንዘብ ከምናምን ጋር የተነካካ ምንም ነገር የለም። ጥቅም አያገናኘንም። ፍራውልም እንደዛው ዜሮ ሳንቲም ስለማያገናኘን ሁለቱም ጓደኞች ናቸው። ጉዳዩን ላይ ነበርኩ ለማስታረቅ ወይም ደግሞ እንዲስማሙ ለማድረግ ሞክሬ ነበረ። መጀመሪያው ከትራኩ ስንጀምር 2022 ላይ በጊዜው ሚዩት ያደርግበታል። ቪዲዮ ሲያበራ ሚዩት ያደርግበታል። እንዲሁ ቀጥል። አብርቻለሁ ያነሱሽ አትታይም። እኔ ጋር አብርቻለሁ። ሴቭ ብለዋል። የስ አቤት ግን አይገስ የኔትወርክ ይመስለኛል። ችግር የለውም። እሺ በድጋሚ ይሰማራል ከታች። እሺ ፍራውን አለ ይሰማል። ይሰማል ነ ይሰማል ፍራውን። አሪፍ። እሺ ስለዚህ ቴዳ በጊዜው 22 ላይ ትራክ አጠቃላይ ውድ ነው። ማርኬት ነው ማወራው። በአጠቃላይ በዛን ታይም እኔም ስለገዛው በአጠቃላይ ውድ ነው። ቴምር ደወለችልኝ። እንደውም ቦሌ ኢትዮጵያ ተገናኝተ ነው ቴምር ታስታውሳለች። እና እንዲህ ነው ብላ መሀል ላይ ለመዳኘት ገባውና በትክክል ያወራዋት ምንድን ነው የጊዜውን ማርኬት ታይቼ ካለው የማርኬት ቫሊዩ የተወሰነ ብር ይጨምራል ብያታለሁ። የተወሰነ ብር ይጨምራል። ማርኬቱ ግን ውድ ነው። ስለዚህ እኔ እንደውም በጊዜ ካልተሳሳትኩ የገመትኩልሽ ከ120 እስከ 130 ገምቼ እንደዛ ነው አወራሁሽ። ቴምራለች ሊሆን ይችላል። ስለዚህ ግን ገዝተሽዋል፣ እዛ ጋ ሄደሽ ተስማምተሽ ስለገዛሽ አሁን ወደ ሶሉሽኑ ነው ብዬ ነው ያወራሁት ስትሬት። አንቺ አሁን ወደ ትራክሽ እንዴት ነው የትራክ ስራ ወደ ስራ የሚገባው? እንዴት ነው ገንዘብ ማግኘት ያለብሽ? ገዝተሽ የሁሉ ብር አውጥተሽ፣ በዛ ላይ ትራክ ድራይቨር አይደለሽም። ሳትሆኝ ይህናል ብር አውጥተሻል። ሲጀመር ስህተት ነው እያታለሁ አገባብሽ። ከዛ አንግል አሁን እንዴት ይስራ በሚለው ተነጋገሪ። ያን ወዳችሁን ተሻሻላችሁ። ግን በጊዜው ትራክ ውድ ነው። አንቺም የገዛሽው ከማርኬቱ የተወሰነ ብር ይጨምራል ብያታል፣ ቃል በቃል። ፍራውልንም ሳወራው ይህንን ያወራ ውድ ነው፣ ግን ትራኩ ተስማምታችሁን የተሻሻጣችሁት አሁን እንዴት አድርጋ ወደ ስራ ማስገባት አለባት በሚለው ነው ያወራ ነው። ሲጀመር ሁለቱ የተሻሻጡበት መንገድ በራሱ ማንዋልና ይህ ዝም ብሎ በቃ ምንም ታሪክ የሌለው አሻሻጥ፣ ትክክለኛ አሻሻጥ አይደለም። በህጉ ምናምን የሄደ ነገር አይደለም። ይህ በመተዋወቅ ወይም የሀገሬ ሰው በምናምን በሚል ነው የተሻሻጡት። ሁለተኛ ነገር ፍራውን ለምሳሌ እሷን ለመርዳት ብሎ እንዲህ ድራይቨር ፈልጋለሁ እንዲያደርጋለሁ ያሉ በመሀል ላይ ትራኩ ነበር። በዛን ሰዓት እቺ ልጅ ካልሰራች ገንዘቡን አውጥታ
የአሁኑ ካሽ ነው። ገብቶሃል? ይሄ ሊዝ አይደለም። ያን ያህል ገንዘብ አውጥተህ የሚባለውን ገንዘብ ወዲያው ባለማግኘቷ በጣም ስትረስ አድርጋ ነበር ስትነግረኝ። ስለዚህ ለእሱ የሚያልኩ ፍራውን ይህን ነገር ከቻልክ ቶሎ አስገባውና አትጣሉ። በቃ ግን ጭቅጭቅ ውስጥ ከምገቡ ስራ መስራት ከቻለ እንዲደረግ። ሁለተኛ ደግሞ በሁለቱም ፊት የምናገረው ሽያጩ ራሱ በስሟ አልዞረም፣ ገና ፕሮሰስ ላይ ነው ይመስለኛል። ግን በስሯ እንደ ዞረ አይነት ሆኖ ነው እሷ የምታወራኝ። ለእኔ ስጠይቃት አታውቅም፣ ምንም አይዲያው አልነበራትም። ባለ ስለ ቢል ኦፍ ሴል ምንም ታሪክ አታውቅም። እኔ እሷ የምታወራኝና ያለው ታሪክ ይለያል። ፍራውል ጋር ደግሞ ያለው ነገር ይመስለኛል በመተማመን ፕሮሰስ እየተደረገ ነው ይመስለኛል። ስለዚህ ሁለቱን ወሬ ነው የምነግርህ። ሽያጩ በአጠቃላይ የተጨመላለቀ ነበር። ገዢዋም ሻጩም የነበረው ነገር ትክክል አይደለም በአጭር አማርኛ። ከዛ በኋላ ያ ፍሪክሽን መጣና ሲሳሳቡ ነበር። ነገር ግን ቴምር አሁን ላይ ጥያቄዋ ሊሆን የሚችለው ፌር ሳወራ ለምን በውድ ተሸጠልኝ የሚለው ነገር አይደለም። ፍራውል ያጠፋው ምንድን ነው? ትራኩ እንዳይሰራ ወይም 3-4 ወር ከቆየ እቺ ልጅ ምንድን ነው ያጣችው? ካሿን አውጥታ ገቢ አላገኘችም። ስለዚህ ብዙ ነገር አታለች በሚለው ልናወራ እንችላለን እንጂ አንተ ዲለር ሄደ መኪና ገዝተህ ለምን በውድ ተሸጠልኝ አትልም። ቢካዝ ዋንስ ሄደ ሳይን ስታረግ አግሪ አድርገሃል። እሱ ላይ ሳይሆን ፍራውል ይህን ትራክ ከተናገረው ውጪ ዋሽቷት ትራኩ ተንከራቷል፣ ትራኩ አላግባብ ወጪ አውጥታለች፣ ይችል ተንከራታለች፣ ብዙ ያደረገችው ነገር አለ በሚለው ልናወራ እንችላለን እንጂ እኔ ሄጄ ዲለር ወይም ከዮናስ መኪና ስገዝቼ ተወዷል ብዬ ብመጣ እኔ ነኝ ሄጄ የፈረሙት እና ፌር የሆነ ወሬ ይሄ ነው። ሌላ ጥያቄ ካለ ቀጥላለሁ። ታሙ ልጠይቅ። ትራኩ ውድ ነው፣ ግን በዛ ሰዓት ትራኩ ውድ ቢሆን ኖቬምበር ላይ 2022 ላይ ጁላይ በቃ ከጁላይ እስከ ኖቬምበር አንተ የነገርከኝ እዛ በተገናኘንበት ወይም ባወራሁ ሰዓት ይሄ ትራክ ሊሆን የሚችለው እስከ 100,000 ብር ነው። ከቻልሽ እንደውም ብር ከ65 እስከ 100,000 ነው። ልክ እስከ 120,000 ይሁን በቃ ከቻልሽ ብርሽ ጥሩ ሰው ስለሆነ ብርሽን ይመልስልሻል። ጠይቂው። ትራኩ በጣም ውድ ነው የገዛሽው ብሎኛል ታሙ። ለመጀመሪያ ብርሽን ይመልስልሽ። የኔ ሴንስ ምንድን ነው? ትራክ ውስጥ አንቺ አይገባሽ እነሱን አታውቂው ልትሆኚ ገባሽ። ስለማታውቂው ብዝነሱን በቃ ይተባበርሻል። ብሩንሽን እንድመልስልሽ ጠይቂው። አንዴ ቆይ ልጨርሰው እና የትራኩ ዋጋ በሰዓቱ ውድ እንደሆነ ውድ እንደሆነ የተሸጠልኝ አንተም ነግረኛል፣ ሌሎችም ሰዎች ነግረኛል። የትራኩ ዋጋ ከ65,000 እስከ 120,000 ነው ሊያወጣ የሚችለው እንጂ በጭራሽ 167,000 ሊሆን አይችልም። 65,000 እስከ 120,000 ሊሆን አሁን ኮንፈርም እንድናረግ ከሆነ ኒውትራልን ና ልጅ ያወራን ያለ ባህሪ እኔ ለምሳሌ አጭር አማርኛ ልንገርህ 2014 ኦን ታይም ሴም ይር ላይ 400 ምናምን ሺህ የተነዳ እኔ በ70,000 ነው የገዛሁት። አሁን እኔ ያልኩህ ነገር 65 የሚለው የለም ማለት ነው፣ ጭራሽ አይደለም። ሊሆን የሚችለው ከ100 እስከ 120,000 በጊዜ እኔ ማንም ሰው ጉግል ማድረግ ይችላል። የመኪናውን እንትን ወስደህ ማለት ነው ዲቴል ወስደህ ኢፒዩ አለ። ኢፒዩ ዩዥዋሊ ኤክስትራ የምታደርገው የሆነ ያህል ብር አለ ከ7 እስከ 12,000 እንደ እድሜው ማለት ነው። ይሄ ለኤሲ ለምናምን የምትጠቀመው ነገር ትርፍ ነገር ነው። በጊዜው ያልኳት ከ100 እስከ 120,000 ማክሲመም ሊሄድ ይችላል። ነገር ግን አንቺ ትራኩ ስለሌለሽ ምንም አይዲያ የላትም። ስጠይቃል ይህንትን ነው ስላት አታውቅም። ይህንትን ምንም ዜሮ ክሎ ማለት ነው። እና ምን ልትሆኝ ለምን ስትረስ አድርጋ ነው የምታወራኝ? ስለዚህ ምን ልትሆኝ ነው የገባሽው? ከቻልሽ ፍራውል ሊመልስልሽ ይችላል። ጠይቂ። ለሌላም ሰው መሸጥ ይችላል። ትራኩ በጊዜው ውድ ነው እየነገርኩ። በጊዜው ትራክ ማንም ርካሽ ነው ሊለኝ አይችልም። አቋል ግን የተሸጠው ዋጋ ምክንያቱም ሻጭ ነው። ከቻለ ትራክ አለ። አንድ ሰው ትራክ ከገዛ በኋላ የሚመለስበት አጋጣሚ አለ ወይም የመለሱ ሰዎች አሉ። ሲጨመር ልንገርህ ሁለት እኮ እንደ ሻጭና እንደ ገዢ አይደለም። አሁን እያወራ እንደ ሰፈር ማኑዋል ሽያጭ ማኑዋል ሽያጭ ነው። አንዴ ማኑዋል ሽያጭ ነው። እኔ ፍራውልን ያልኩት ለምን መሰለህ? ከእሷ ስለሚሻል ብትጠይቂው ሊመልስልሽ ይችላል። አንቺ ምንም አይዲያ የለሽም። ግን ብያታለሁ። አሁን ትራኩ ተወደደ ብትይ ምንም ኤክሴንስ አያደርግም ነው ያልኩሽ። ዋሻ አሁን ገዝተሻል። በቃ ስትሬት ነው ማውራ ነው።
ስለዚህ አሁን ብትምር ጥቅም የለም። ነገር ግን የከፈለችውን ነገር በጊዜው ያለችኝ የሆነ 157 ወር 67 አለችኝ። 100 ከፍያለሁ አለችኝ። 107 ሺህ ከፍያለሁ 107 ሺህ ከፍያለሁ አልኩ። 107 ሺህ ከፍዬ 100 ሺህ ካሸር ቼክ ጽፌልክ ወደ ፊላደልፊያ ተመለስኩ። አቤት ምንድን ነው? ወዴት ሄድሽ? ብር ቤት ነው ያለኛሽ? ኢትዮጵያ አለኝ። ኢትዮጵያ አለኝ። እንትን አካውንቴ ላይ አለኝ፣ ዲያስፖራ አካውንቴ ላይ አለኝ ስለው ለወንድሜ ነጋዴ ስለሆነ ለሱ ትራንስፈር ታደርጊለታለሽ፣ አስመጭና ላኪ ወንድም አለኝ አለኝ። እንደውም አስመጭና ላኪ ወንድሙ መኪና ማስመጣት ሁሉ እንደሚረዳኝ ምናምን በእነሱ ንግድ ፍቃድ ቢያንስ አንድ ጊዜ ሁለት መኪና ብታመጪ እዛ ሄደሽ እረዳሻለሁ ነው ያለኝ። እሺ ሌላ የምታነሳው ጥያቄ ነው? አይሰማም እኮ ከዛ በኋላ ብሩን አስገቢ ስልሽ ቱርክ ሄጄ እቃ ላመጣበት ነው አልሽ? ነው ደውዬ ቅድም ነግሬያለሁ። ደውዬ በሄድኩ በ2 ሳምንቴ ትራኩን አስጀመርክልኝ አይደለም ለወንድም ብሩን ላስገባለት ስለው ወንድሜ ዱባይ ሄዷል ሲመለስ ታስገብለታለሽ አለኝና ከዛ እኔ ወደ ቱርክ ልሄድ ነው አልኩ። ታስገብለታለሽ አለኝና ኦኬ እኔ ወደ ቱርክ ልሄድ ነው ስለው ነግሬያለሁ። ኦልሬዲ እኮ ቅድም ነግሬያለሁ። ቀጥሎሳ ግን እሱ የሚያወራው አይሰማኝም። እኔ ደውልልሻለሁ ችግር አንደኛ የታፕ ፕራይስ ታውቃለህ? 70 ሺህ 100 ሺህ ብር እኔ ጋር እንኳን ስትደውልልኝ አሁን ሰማችኋል። 100 ሺህ ብር ብቻ ነው ከፍላ ሄደችው። ታሙ ብር ይቀርባታል። ብር የተጨመላለቀ ነው የምትለው ሴል ኦፍ ቢል ፈርማ ቢሮ መታ እኮ ነው የተጨመላለቀ ነው ምናምን ምንም ኧረ ፍራው ልዶ በፈጠረ ከአምላክ አለኝ። እኔ አልፈረምኩም። ነው ችግር የለም። ከተሙ ጋር የጨረሱና ወደ አንቺ ይመጣል። አንቺ ጉት አርጊና ከተመች እሺ ተሙ ጠይቁ። ይሰማል። ጠይቁ። ይሰማል። መሄድ ትችል ነበር። ይሰማል። እሱ ልጅ ይሰማል። ኢትዮጵያ ያለኝ አለች ሀገር ውስጥ ብር የለኝም አለች። እዛ ሄጄ ልክናለሁ አለች። እዚህ ጋር አሁን እኔ መጠበቄ ነው እንጂ የተጨመላለቀ አሰራር ነው የምትለው። ፍራን ለምን በቲክቶክ አገባም? በእናትህ አንደኛ መግባት አልችልም ማለት እንትን ላይ አልኩም። እናንተ ይሽከረከራል። ለእኔ ይሰማኛል። እሺ አሁን እሷ ሄድ አንድ ነገር ልንገርህ። እኔ በመልካምነት በእሷ ከፍላ ቀሪውን ብር ኢትዮጵያ ሄጄ ነው የምከፍለው ስትል እስክትከፊ ድረስ ትራፍ አይወጣም እያታል። ምክንያቱም ከጊዜ ከፍላ ነው የምትሄድ። አሁን ከዚህ ላይ የተጨመላለቀ ነው የሚለው እሷ 100 ሺህ ብር ከፈሉ ቀሪውን ብር ኢትዮጵያ እኔ ብር ነው የምጠብቁ። ብሩ ካልተከፈለ ለምንድን ነው ብድግ አድርጌ በስማ ዞር የሚሰጠው? እሺ የፍራውን ሰምታል ተሙ የፍራውን ሰምታል። ኦኬ የፍራውን ድጋሚ ድገምለት። የፍራውን ይሰማችኋል?